አባዬ አባቴ ነው ስል ምንም አልደነገጠችም። ናታንም እንዲሁ አልደነገጠም። ስለዚህ ስለ ዳጣ እናት በእርግጠኝነት ሰላም ታውቃለች። ይሄ ነገር በጣም ከባድ ነው። ብቻ አባዬ ዳጣን ከሰላም ወሏት እንዳይሆን። ያ ከሆነ ደግሞ ዳጣ እንዴት አታውቅም? ዳጣ እናቷ ጋር እየኖረች መቼም አባዬ ጭኩን አይደብቃትም። አባዬ ይህን ያክል ጨካኝ አይሆንም። ብቻ ግን የሆነ ነገር አለ። ሰላም የዳጣን እናት ታውቃታለች ወይም የራሷ ልጅ ናት። በዚህ አይነት ይህ የተወለደውን ልጅ ወንድሜ ሊሆን ይችላል። ነገሩ ከተደበላለቀ አይቀር እንደው ወንድሜ በሆነ ወንድም በኖረኝ የበሰበሰ ስናብ አይፈራም አይደል የሚባለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር በማድረግ አበረታቱኝ። ሀሳባችሁን በኮሜንት አስፈሩ። የዳጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዳጣ ድራማ ሲጀምር ዳጣ እንግዲህ ቤተሰቦቿን ለማወቅ ስለ ሰላም የተሰማትን ነገር በተለይ ደግሞ በህልሟ ደጋግማ የምታዩን ነገር እቤቷ ድረስ ህፃኑን ልእኒ በሚል የእውነታ ሴቶቹን ቤተሰቡን ልጆቹን እንዳለ ስብስብ አድርጎ ሰላምዬ ቤት ህፃኑን ለማየት ይዘዋቸው ስለሄዱ በቃ ይህን ነገር ማድረግ አለብኝ እዛ እውነቱን አፋጥጬ መናገር አለብኝ ብላ አስባ ሰላምን ከበሉ ከጠጡ በኋላ ህፃኑንም ካዩ በኋላ እና ከተረጋጉ በኋላ ጠየቀቻት። ማለት ስላንቺ ስለ እናቴ ታውቂያለሽ፣ ስለ አባዬና ስለ እናቴ ታውቂያለሽ እና ከዚህ በፊት ደብዳቤ የሰጠሽው በመጠኑም ቢሆን እናት አይቶታል አቢጌል ማይተዋለይ ግን እውነታውን አልነገሩኝም። አንቺ ስለኔ ቤተሰቡ በደንብ ታውቂያለሽ እና እባክሽ ንገሪኝ እናቴ ማናት? አንቺ ጊዜ ሁሉ ጊዜ በቃ እየተደበቅኩኝ የሆነ ችግር ሲደርስብኝ ከጎኔ ይሆንሽ እየረዳሽኝ ነው፣ ያለ ምክንያት አይደለም። ስለ ቤተሰቦች የምታውቂው ነገር አለሽ ንገሪኝ እያለች እያፋጠጠቻን ነበር። ሰላም እንዳይታወቅባት ብላ ራሷንና ፍርሃቷን ሰብሰብ አድርጋ እንዴ አንቺ ሳት የቱ ደረጀ ልጅ ነሽ እንዴ? ማለት አባዬስ እያልሽ እየጠራሽው እኮ ነው። በዛ ላይ ስላንቺ ቤተሰቦች እኔ ምን አውቃለሁ ብለሽ ነው? እንዴት ላውቅ እችላለሁኝ? ያው እንግዲህ ስለምቀርብሽ እንደ ልጅ ስለምንከባከብሽ ቤተሰቦች ለጊዜውም ቢሆን ስላላገኘሻቸው እንደ እናትሽ ቆጥረሽኝ እንደዛ ተመሳስሎብሽ ነው በህልምሽ የሚመጣብሽ ብላ ቋጨችው። በቃ ከዚህ የባሰ ነገር ቢኖር ከዚህ የባሰ እየመጣው ነገር ቢኖር የሆነ ነገር ማድረግ አለብኝ፣ ቶሎ ከቤት ይጃቸው መሄድ አለብኝ ብሎ ናታ እውነታውን ስለሚያውቅ ሰላም የእሷ እናት መሆኑን ስለሚያውቅ በቃ እንግዲህ ተሰብሰቡ እንሄድ እየመሸብን ነው አሉ። ሰላም አራስ ናት። የመጣ ሰው አራስ ቤት ደግሞ የበልቶ ጠጥቶ ጠግቦ ነው የሚሄደው። ምግብ እየተዘጋጀ እኮ ነው ደግሞ ለምንድን ነው ሳትበሉና ሳትጠጡ የምትሄዱት እያለ ብትላቸውም ሰላም አይሆንም ብለው ናታ ነገሩ ሳይፍረጠረጥና ችግር ሳይመጣ በቃ ዳጣ የሆነ ነገር ሳትል ቶሎ ይዤ መሄድ አለብኝ ብሎ ስላሰበ ህፃኑን የታቀፈችው ውሃ ስለነበረች በህፃኑ ላይ አልሰጥሽም እያለች እየቀለደች እንዴት እንደዚህ ይሄ ቀልድሽ ናፍቆኝ እንደነበረ ውሃዬ ቆይ እመጣለሁ ትንሽ ጊዜ ነው እንጂ እያለች ወደ ቤት እንደምትመጣ በቅርብ ወደ ቤት እንደምትመለስ እየነገረቻቸው ናታ ተመልሰዋል። በመሀል ቤት ውስጥ የሚፈጠረው ነገር ግራ ገብቶታል። በተለይ ይቺ የወይዘሮ ማርቲ እህት ቤት ውስጥ የሆነ ትዕይንት መፍጠር አለብኝ ብላ አስባለች። ውሃን ወይም ደግሞ በቃ ዳጣን ከዛ ከቤት ለማስወጣት ሌባ ለማስባል እዚህ ቤት ውስጥ የተዘረፈ የሆነ ነገር አለ ብላ ለማሰብ ወስናለች። ቤት ውስጥ ማንም የለም። በቃ አቢጌልም ከሰላም ቤት ከተመለሰች በኋላ ቤት ናት። ቤት ውስጥ መፈለግ ስታረጋት ወይዘሮ ማርታ እህቷ የለችም፣ ልብሷም የለም። የት ዳ ነው? ቆይ ወይት ዳ ነው? ልብሷም የለም እያለች ስትጠይቃት አቢጌልን ቆይ አንቺ ለሁሉም ነገር ለምንድን ነው ተጠያቂ የምትሆኒው? ራስሽን ለምንድን ነው ተጠያቂ የምታረጊው? በቃ እሷ ህጻን ልጅ አይደለች ወይ ውጭ ለመዝናናት ፈልጋ ይሆናል እያለች ስልክ ተደወለ። ውጭ እንደሄደችና ልትዝናናበት ያሰበችው ቦታ እንደሆነችና እሷና ባለቤቷ ደረጀ መተው እንዲወስዱኝ አዛ ዝም አለችና ጠራቻት። ደረጀን ከነገረችው በኋላ እህቴ ውጭ ናት፣ የሆነ ቦታውን የማታውቀውንና ዝናፈታ የምታረገውን ድንገራት ማነው ላሳያትና በዛው አንተ ይዘህ ሂድ ብላ
ይዛው ሄዳለች። አቶ ደረጀ ለሚስታቸው ክብር ስላላቸው ነው እንጂ እህታቸውን በጭራሽ እንደማይፈልጓትና እንደማይወዷት ያውቃሉ። ግን ለወይዘሮ ማርታ ሲባል ሁሉን ነገር መታገስ ስላለባቸው እሺ ደግ ብለው አለችበት ድረስ ሂደዋል። በስልክም ደውላ ቢሆን ቤት ውስጥ ማንም የለም፣ ሰው የለም፣ ህጻናቶች ብቻ ናቸው ያሉት፣ ምንም ጉዳት እንዳታደርሱባቸው ብቻ እኔ ክላስ ውስጥ ደብዳቤ እንዲተጻፈ ዲያጣ እንዲጣፈቸው አድርጋችሁ ከዛ ደግሞ ቤት ውስጥ ጌጣጌጤን ወስዳችሁ እያለች ማድረግ እንዳለባቸው ለሌቦቹና ለቀጠረቻቸው ማፊያዎች የነገረች ንግግሯን ቋጨች። የተነገራቸውም ሰዎች በዛም በዚህም ብለው ዘበኛውን አንዴ ከግራ አንዱ ከቀኝ እያሉ እንደማንም ጠልፈው መንጀራቱን ብለው ተደፉት በኋላ እና ካስተኙት በኋላ አቤት ገብተዋል። ውሀዬ ሳሎን ማን እንደሚገባና ማን እንደሚወጣ ታውቃለች። ግን ደግሞ እድገቷ የ6 አመት የ7 አመት የ10 አመት ህጻን ልጅ ብትሆንም እድገቷ ከ5 አመት በላይ ስላቆመ አእምሮዋ የ5 አመት ህጻን ልጅ አስተሳሰብ ነው እንጂ የትልቅ ሰው ሀሳብ ቅንጭላት አያስብም። እና ቤት ውስጥ ሌባ እየገባ መሆኑንም ብታይም እንኳ አእምሮዋ እንግዳ ወይም ሰው ወይም ደግሞ አቢጌል ፈልገዋት ይሆናል ብላ ስላሰበች ምንም አልተናገረችም። ቤቱን እየዞረች እያለ ድንገት ቤዜ የቤቱ ዘበኛው ወድቆና በቃ ጥንዝል ብሎ አገኘችው። ምን ሆነህ ነው ብላ እንደማንም ከቀሰቀሰችውና ቁጭ እንዲል ካደረገችው በኋላ የሆኑ ሌቦች እኮ ናቸው ዝመተው በቃ በግራ በቀኝ ደህና መጥቻቸው ነበር እኮ መጨረሻ ላይ እኮ ነው ያገኙኝ። ምን ለማለት እንደፈለጉ አላውቅም። እዚህ እያለ ሲያወራላት እንዴ የሆኑ ሰዎች እኮ አሁን እኮ ቤት እየገቡ ነበረ ላይ ፎቅ እንዳውም እዛኛው ክላስ ባቢ ክላስ ባለው አካባቢ እኛ ቤት የመጣችው እንግዳዋ እሷ ክላስ ሲገባ አይቻቸዋለሁ እያለች ጠቆመችው። እሱም ከንቅልፉ በተለይ ደግሞ በአፉ ማደንዘዣ ስለሰጡት በደንብ ስላልነቃ ውሃ ያለችውን ነገር ልብ አላለም እንጂ ቢያውቅ ኖሮ ወዴት ገቡ እንዴት እንደዛ ይገባሉ ብሎ ቢያንስ ሊያባረራቸው ይሄር ነበረ። እና አቢጌል በቃ በሚሆነው ነገር ግራ ይገባታል። በምታየው ነገር በተለይ ደግሞ ሰላምን ልትጠይቅ ከሄደች በኋላ የምታየው ነገር ዲያጣም በተለይ ሰላምዬን ጠይቃት ስለ እናቷ ለማወቅ ያላት ጉጉት አባቷን በጎን አሰበችና አባዬ ስለ ዲያጣ እንዴት አልነገራትም? ሰላም ስለምንድን ነው ስለ እናቴ ታውቂያለሽ ብላ ሰላምን የጠየቀቻት ዲያጣ አባዬ እውነት ከዲያጣ ወልዷት ይሁን እንዴ? ዲያጣ ትሆን ማን ነው ሰላም ትሆን እንዴ እናቷ? ግን አባዬ ይህን ያክል እንዴት ይጨክናል? መቼም ዲያጣ እንደዚህ ቤተሰቦችን እያለች እየተኮማተረች እያለቀሰች አባቴ ችሎት ቁጭ አይልም። ከዛ ሲቀጥል ደግሞ አሁን የወለደችው ልጅ ሰላም እስከማን ነው? ወይ እንደው ከአባቴ ባልሆነ 2 ልጆች ወልዶ ከሷ ባልሆነ። ለማንኛውም ምርጥ ቆንጅዬ ልጅ ነው ልጁ፣ ወንድ ልጅ ነው። ምን አለ ሁሉም ነገር ዲብልቅልቁ ወጥቶ ወንድሜ በሆነልኝ እያለች በመሀል ዛሬ በቃ ደስ ብሏታል። ህፃኑ ልጅ ዲብልቅልቁ ወጥቶ እንግዲህ የዲያጣም ልጅ የአቶ ደረጀ ልጅ መሆኗን ህፃኑም ልጅ አሁን የተወለደው ሰላም የወለደችው የአቶ ደረጀ ልጅ መሆኑን እንግዲህ እናቷ ወይዘሮ ማርታ አውቃ ሁሉ ነገር ዲብልቅልቁ ወጥቶ ይፋ በሆነ ብላ ተመኝታለች። እና የቤት ሰራተኛና ዘበኛው ግን ተፈላልገዋል። እወድሻለሁ ቢሎ ቢነግራትም ያው ሴትነቷ ይዟት እንጂ ኮርታበት አልነበረም። እኛ ሴቶች ስንግደረደር ችግር ነው የምንሆነው። የሆነ የባስ ውስጥ የባሰ ነገር የምንፈልገውን ነገር እንደማናገኝ አናውቅም። እና ቤት ውስጥ ያለችው ሰራተኛ ዘበኛው እንደሚያፈቅራት ሲነግራት ተንገራግራ ጥላው ሄደች። እሱ ደግሞ ኮራችብኝ ብሎ የሆነ ነገር ማድረግ አለብኝ ብሎ በቃ አንቺ ምን ሆነሽ ነው እንደዚህ የሚያንበጣርርሽ? አንቺን የፈለኩሽ መስሎሽ ነው ወደ ወዲህ እያልሽ ከቀና ስሬ መተሽ እዚህ የምታይኝ እያለ ብሽቅ አረጋት። እሷን በቃ ብሽቅ ብላ ወደ ውስጥ ገባች። ከዛ በተረፈ የተቀጠሩት ሌቦች እንግዲህ እንዴት ተባሉት አዲሱ ከመጣችው መዲና ከምትባለው ከወይዘሮ ማርታ እህት ክላስ የሚፈልጉትንና የታዘዙትን እቃ አውጥተው አቢጌል ስልክ ተደውሎ ካወራች በኋላ የሆነ ድምጽ ሰምታ ምንድነው የሰማሁት ድምጽ ብላ ወደ ሰማችበት እየሮጠች ስትሄድ ከሌባው ጋር ፊት ለፊት ተገናኙ። እንግዲህ ሌባው እሷን ይዞ አግቶ የሆነ ነገር ለማድረግ እርግጠኛ ነኝ የሆነ ነገር ያረጓታል። ያው 2 ስለሆኑ አትጮህ ነገር ማን ሊደርስላት? ውሃ ናት
ቤት ውስጥ ያለችው ውሃና የቤት ሰራተኛ ናት። ማን ሊደርስላታል? ዘበኛውም እንዳለ ማደንዘዣ ስለወጉት ከእንቅልፉ በደንብ አልነቃም። እና ውድ ቤተሰቦችዬ የዳጣ ድራማ እንግዲህ አቢጌልን እንግዲህ አፍነው ለመውሰድ እየተዘጋጁ የገቡት ሌቦች ግን የገቡት ሌቦች ምን ለማለት ፈልገው ነው? ማለቴ ሴትዮዋ በማን ላይ ችግር ለማድረስ ፈልጋ ነው? በዳጣ ላይ ነው ወይስ በአቶ ደረጀ ላይ ነው? እንደዚህ ሌባ አስገብታ ቃይን ውሰዱና ስረቁ ምናምን የምትለው ለማንኛውም እና ውድ ቤተሰቦችዬ ይሄን ይመስላል ለዳጣ ድራማ። ስለነበረ ቆይታ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። አበረታቱኝ። ኔክስት በሌላ ፓርት እስከምንገናኝ ባይ ባይ ቻው።